የዛሬ ትምህርታችን ርዕስ ምንድነው የተባላችሁት? ምስጢረ ስጋዌ በሉስኪ። አዎ ምስጢረ ስጋዌ ማለት ቀጥተኛ ትርጉሙ ሰው የመሆን ምስጢር ማለት ነው። ስለ አምላክ ሰው መሆን የሚያስተምር የሚናገር የሚያብራራ ከአምስቱ አይማደ ምስጢር ተብለው ከሚጠሩ የቤተክርስቲያናችን ትምህርቶች አንዱና እጅግ በጣም ዋናው ነው። በተለይ የኛ ድህነት ጉዳይ በሰፊው የሚምራራበት የትምህርት ክፍል ነው። እንግዲህ በዚህ ጉዳይ ላይ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ምስጢረ ስጋዌ የሚለው ትምህርት ቃል በዚህ ትምህርት ላይ የምናየውን ሙሉ ሐሳብ የሚወክል ቃል አይደለም። ምክንያቱም ምስጢረ ስጋዌ ማለት ሰው የመሆን ምስጢር ማለት ነው። የአምላክ ሰው መሆን ምስጢር ነው። ግን በውስጡ ያለው ሐሳብና ትምህርት ደግሞ የሰውም አምላክ መሆን ነው። ምክንያቱም አምላክ ሰው ሲሆን ሰው ምን ይሆናል? አምላክ ይሆናልና ምስጢረ ስጋዌ ሲባል ሰው የመሆን ምስጢር ነው። የአምላክን ሰው መሆን ምስጢር ነው የሚያሳየው። ግን በውስጡ የሰውንም አምላክ መሆን ምስጢር የሚያሳይ ትምህርት ነው። በውስጡ ያው ያነበባችሁት እጃችሁ ላይ ያለ መጽሐፍ አለ አይደል? ስለዚህ ለሱ እንደው ማጠቃለያ ትምህርት ነው እንጂ ምስጢረ ስላሴን ምስጢረ ስጋዌን ቢያንስ እንደው አንድ 10 ክፍል 5 ክፍል መማር የምንችለው በጣም ሰፊ ርዕሰ ጉዳይ ነውና በኋላ በደንብ ያነበባችሁት ስትመጡ እንዳትታዘቡ እንዴት በአንድ ቀን ምስጢረ ስጋዌ ለማስተማር ተሞከረ ተብሎ ማለት ነው። ግን ቢያንስ አምላክ ለምን ሰው ሆነ፣ እንዴት ሰው ሆነ፣ መቼ ሰው ሆነ የሚሉትን መሰረታዊ ነገሮችን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ምስጢረ ስጋዌ ወይም የአምላክ ሰው መሆን ምስጢር ከሰው ልጅ ድቀት ወይም ከሰው ልጅ መውደቅ ጋር የተያያዘ ታሪክ ነው። ሁላችንም የምናስታውሰው በዚህ በኦሪት ዘፍጥረት ምዕራፍ 3 ላይ የሚገኘው የሰው ልጅ ውድቀት ታሪክ ነው። ለአምላክ ሰው መሆን ዋነኛ ምክንያት የሆነው ሁልጊዜ የምታውቁት ታሪክ ቢሆንም እንደው ትንሽ ጠለቅ ባለ መንገድ እሱን በማየት እንጀምራለን። እንደምታውቁት ኦሪት ዘፍጥረት ምዕራፍ 1ን ስናነብ እግዚአብሔር ሰማይና ምድርን እንዴት እንደፈጠረ ተጽፏል። ፍጥረታቱን ሁሉ በ6 ቀናት ሄክሳሜሮን ወይም 6 ቀን ተብሎ በሚጠራው የሥነ ፍጥረት ዕለት እግዚአብሔር ፍጥረታትን ፈጠረ። በተለያየ መልኩ ነው የፈጠረው። በአርምሞ ወይም በዝምታ አንዳች ቃል ሳይናገር የፈጠራቸው ፍጥረታት አሉ። ከመጀመሪያዎቹ ፍጥረታት በኋላ ደግሞ ሁለተኛ በቃል የፈጠራቸው አሉ። ብርሃን ይሁን ብሎ የመጀመሪያ ፍጥረት ከመላእክት መፈጠር በኋላ እግዚአብሔር ቃል አውጥቶ ተናግሮ ደግሞ የፈጠራቸው ፍጥረታት አሉ። በሐሌዮ የፈጠራቸው፣ በነቢብ የፈጠራቸው ወይም በመናገር፣ ሶስተኛ ደግሞ በግብር የፈጠረው ፍጥረታት እና እግዚአብሔር ሁሉንም ፍጥረታት ከፈጠረ በኋላ መጨረሻ ላይ የተፈጠረው የፍጥረት መካተቻ ወይም የፍጥረት መፈጸሚያ ማን ነው? ሰው ነው። ዓርብ ዕለት ነው የተፈጠረው። ዓረበ፣ ጨረሰ፣ አካተተ፣ ፈጸመ ማለት ነው። ስለዚህ ዓርብ ዕለት የሰው ልጅ የመጨረሻ የእግዚአብሔር የፍጥረቱ አክሊል ነው። እንደውም ቅዱስ ዮሐንስ አፈወርቅ እግዚአብሔር የፈጠራቸውን ፍጥረታት ሁሉ ከፈጠረ በኋላ ዘውድ ደፋላቸው ይላል። አክሊል በራሳቸው ላይ ጫነላቸው። በፍጥረታት ሁሉ ላይ የተጫነው አክሊል ዘውድ ማን ነው? ሰው ነው። የፍጥረታት አክሊል የመጨረሻዎቹ ፍጥረታት ነን። እግዚአብሔር ይህን በማድረጉ በአንድ በኩል ለሰው ልጅ ያለውን አክብሮት አሳይቷል። ምክንያቱም ሌሎች ፍጥረታትን በቃሉ ነው የፈጠረው። ውሃ አሶችን ታስገኝ፣ ምድር ደግሞ እጽዋትን ታስገኝ እያለ በቃሉ የፈጠራቸው ይበዛል። ወይም በሐሳብ ብቻ የፈጠረ ሰውን ግን ለአክብሮተ ሰብ አፈር ይዞ እግዚአብሔር እንደውም ቅዳሴያችን ይላል ሰውን ስለማክበር ጭቃ ይዞ ታየ። ከሌሎች ፍጥረታት በተለየ አክብሮትና ትኩረት እግዚአብሔር ከምድር አፈር በእጁ ይዞ ነስቶ የሰው ልጅ በግብር ነው የፈጠረው። አበጃጀው ነው የሚለው፣ ሰራው ነው የሚለው። ስለዚህ ይሄ ለሰው ልጅ የተሰጠውን ክብር ያሳያል። ሌሎች ፍጥረታት የተፈጠሩት በቃልና በሐሳብ ሲሆን ሰው ግን የተፈጠረው በምንድን ነው? በግብር ነው። ይሄ አንደኛው ያከበረን። ሁለተኛ እንግዳ ከመምጣቱ በፊት ቤት አሰናድተን ነው አይደል የምንጠብቀው። ቤት ውስጥ የሚበላውን የሚጠጣውን የሚያርፍበትን ካዘጋጀ በኋላ ነው እንግዳ የምንቀበለው። እግዚአብሔር አክብሮ የተቀበለው ፍጥረት ማን ነው? ሰው ነው። ሰው የሚኖርበትን መሬት
አዘጋጅቶለት ፀሐይ ጨረቃ የሚፈራረቁበትን ዑደት ሰርቶለት ሁሉን ነገር ካስተካከለ በኋላ መጨረሻ ላይ ነው አክብሮ የጠራው። ስለዚህ የእግዚአብሔር የክብር እንግዳ ማን ነው ማለት ነው? ሰው ነው። የተፈጠርንበት ሁኔታ አፈጣጠራችን ክብርን የሚያሳይ ነው። ሁለተኛ ደግሞ በኋላ መጠራታችን የእግዚአብሔር የክብር እንግዶች ሆነን መምጣታችንን የሚያሳይ ነው። ሌላው ለትህትናም ይረዳናል። የመጨረሻዎቹ ፍጥረታት እኛ መሆናችን የሰው ልጅ ከሁሉም ፍጥረት በኋላ የመጣ መሆኑ ደግሞ ትንሽ ለትህትና እንዲያግዘው ነው። ምክንያቱም ትንኝ እንኳን በእድሜ ከሰው ምን ትላለች? አትቀድም፣ ትቀድማለች። ሳምንትም እድሜ ነው እኮ አይደል? ስለዚህ እኛ እንደው ቀደም ብለን ተፈጥረን ቢሆን ከኛ በኋላ የመጡ ቢሆኑ ኖሮ ፍጥረታት አብረን ፈጥረናልም ለማለት ትንሽ ይቃጣን ነበር አይደል? እንዲሁም አልተቻለም። በኋላ ላይ የምናየው የሰው ልጅ አምላክነትን መሻትና መውደቅ የመጣው ከትዕቢት ነው። ስለዚህ ሰው አብሮ ቀድሞ ሌሎች ፍጥረታት ሲፈጠሩ አብሮ ኖሮ ቢሆን ኖሮ ቢያንስ ከሱ በኋላ የተፈጠሩትን እኔ አብሬ ፈጥሬያለሁ የሚል ትዕቢት እንዳይመጣበት፣ ልክ ሰይጣን ከኛ ቀድሞ በመፈጠሩ ከዚህ በኋላ የመጡትን የፈጠርኳቸው እንዳለው የሰው ልጅም በዚህ ፈተና መውደቁ አይቀርም ነበር። ስለዚህ መጨረሻ ላይ መፈጠራችን ደግሞ ትንሽ ለትህትና የሚያግዘን ነው። ለማንኛውም እግዚአብሔር ሰውን አክብሮ አልቆ ነው የፈጠረው። የእግዚአብሔር ዓላማ የሰው ልጅ በምድር ላይ ከፈጠረ በኋላ እንግዲህ መጽሐፈ ስነ ፍጥረት እንደሚያስተምረን ለ1000 ዓመታት ያህል በምድር ላይ እንዲቆይ ነበር። በተፈጠረበት ኤልዳ በምትባል ቀራኒዮ ተብላ አሁን በምትጠራው ማይከለ ምድር ነው የሰው ልጅ የተፈጠረው። ከዚያ ወደ ገነት አመጣው። አዳምና ሔዋን በገነት ውስጥ እንዲቆዩ የታሰበው እንግዲህ ለ1000 ዓመት ነው። ሰው ሲፈጠር በሁለት በመዋቲነትና በኢመዋቲነት መካከል ኢንተርሚዲየት ስቴት ወይም ማይከላዊ ኩነት ላይ ነው ሆኖ የተፈጠረው፣ በሟችነትና በህያውነት መካከል። ስለዚህ ሰው ሲፈጠር ለመሞትም ለመኖርም ፖቴንሻል ያለው ሆኖ ነው የተፈጠረው። መዋቲነትና ኢመዋቲነት መካከል አድርጎ እግዚአብሔር ፈጠረው። የእግዚአብሔር ዓላማ ምንድነው? ለ1000 ዓመታት ከቆየ በኋላ የሰው ልጅ በነፃ ፈቃዱ እግዚአብሔርን መርጦ አምላኩን መርጦ ወደ ዘላለማዊነት እንዲሸጋገር ነበር። ስለዚህ እግዚአብሔር ሰው በዚህ ሁኔታ አክብሮ ፈጠረው። በፍጥረታት ሁሉ ገዢ ያደረገው ሰው እግዚአብሔርን ከሚመስልባቸው ብዙ ምክንያቶች አንዱ በአርአያ እግዚአብሔር ተፈጠረ የሚያሰኘው በነፍሱ ነው። ነፍሱ ምንድናት? ለባዊት ናት፣ ሕያዊት ናት፣ ነባቢት ናት። ለባዊት ናት፣ ታስባለች፣ ሕያዊት ናት፣ ለዘላለም ትኖራለች፣ ነባቢት ናት፣ ትናገራለች። ስለዚህ እግዚአብሔርን መስለን የተፈጠርነው በነፍሳችን ነበረ። ገዢነትን ሰጠን። ብዙ ተባዙ፣ ምድርን ሙሏት፣ ምን በሏትም አላችሁ ግዟትም ብሎ እግዚአብሔር ፈጠረ። ስለዚህ ገዢ አድርጎ ነው የፈጠረ። አምላክነት መለከ ገዛ ማለት ነው። የጸጋ አምላክነት ሰጥቶ እግዚአብሔር ፈጠረን ማለት። ስለዚህ በእንስሳቱ ላይ፣ በእጽዋቱ ላይ፣ በምድር ላይ ባሉ ፍጥረታት ሁሉ ላይ ገዢ አድርጎ እግዚአብሔር ፈጠረው። ግን እንደነገርኳችሁ በማይከላዊ ኩነት ወይም መካከለኛ በሆነ ሁኔታ ላይ ነው የተፈጠረው። የሰው ልጅ መዋቲ ለመሆን ወይም ኢመዋቲ ለመሆን ሞርታልም ኢሞርታልም ለመሆን የሚችልበት ማይከላዊ ሁኔታ ላይ ሆኖ ነው የተፈጠረው። ለ1000 ዓመታት ቆይቶ ከመረጠና እግዚአብሔርን ለማምለክ እንግዲህ አሁን ይኸውላችሁ እግዚአብሔር ስለፈጠረን አልጫነብንም። እሱን የማምለክ ግዴታ አልጫነብንም። ወደም ፈቅደን አምላክነቱን መርጠን እንድንከተለው ይፈልጋል። ምክንያቱም እግዚአብሔር የሰውን ነፃነት ምን አይነካም። ስለዚህ ነፃ ፈቃዱን ኤክሰርሳይዝ እንዲያደርግ እድል ሰጠው ማለት ነው። ይህ እድል ምንድነው? ዕፀ በለስ የተባለችን ዛፍ በገነት መካከል ማስቀመጥ ነበረ። ይህንን ዛፍ አትብላ የሚል የመጀመሪያ ህግ እግዚአብሔር ሰጠው። እንግዲህ የመጀመሪያው አትስረቅ፣ አታመንዝር፣ አትግደል ምናምን ከመባሉ በፊት የመጀመሪያይቱ ህግ ጾም ናት። እሷም ዕፀ በለስን ምን አትበል ነው? አትብላ ነው። በጣም ዓላማው ምንድነው? ዕፀ በለስን እግዚአብሔር የከለከለበት ዋነኛ ዓላማ እግዚአብሔርን የማምለክ ምርጫውን እንዲያሳይ ለአዳም የተሰጠ እድል ነው። ዕፀ በለስ ያን ያህል በጣም አንገብጋቢ ጉዳይ አልነበረም። ማለት አየር ወደ ውስጥ አትሳብ ብሎ አሁን እግዚአብሔር ቢከለክለው አዳም ታፍኖ ምን ይላል? ይሞታል። ወይ በቃ እንዳትንቀሳቀስ፣ ከዘረጋ እግር እንዳታጥፍ፣ እጅህን ዘርግተህ እንደዛ ሆነ ቁምና ለ1000 ዓመት ቆይ ቢለው ኖሮ እግዚአብሔር ማስጨነቀው ያስብል ነበር። ዕፀ በለስ ግን ያን ያህል ለአዳም በጣም አንገብጋቢ ጉዳይ ነው። በዛ ላይ አዳምና በነገራችን ላይ መብላት ይበላሉ፣ ግን ረሃብ አልነበረባቸው። አሁን ለምሳሌ አንድ ሰው ጠግቦ መብላት ይችላል አይችልም? አላችሁ? የጠገበ ሰው መብላት ይችላል አይችልም? የጠገበ ሰው መብላት ይችላል አይችልም?
እንዴት ነው አያስገባም አፉ የጠገበ ሰው መብላት ይችላል አይችልም ይችላል አይስማማው ምናምን ሌላ ምንድነው አንድ ሰውዬ በጣም ጠገበ አሉ እንደው እስከ ገደፉ በላና ትንሽ አንቧ ጠጣበት አሉታና አይ እኔ አንቧ መጠጫ ቦታ ቢኖርኝ አንድ ሙዝ ጨምርበት ነበር አለ ስለዚህ ሰው መብላት ይችላል አይችልም ይችላል ግን የጠገበ ሰው የሚበላው ከረሃብ የተነሳ አይደለም ፈልጎ ዝም ብሎ ይበላል አይደል የምግብ ፍቅር ስላለ ብቻ ለምግብ ካለው አክብሮትና ፍቅር የተነሳ ይበላል ከረሃብ አለ ከስታርቬሽን የመጣ አይደለም ስለዚህ አዳምና ሔዋን የግድ ለመኖር ብለው አልነበረም የሚበሉት ከድቀት በፊት የሰው ልጅ ከመውደቁ በፊት ምግብ ሲፈልጉ የሚበሉት ሳይፈልጉ የሚተውት ነው እንጂ ተገደው በግድ የሚመጣ አልነበረም ያ ከባህሪ ጉስቁልና በኋላ ፎልን ኔቸር ምንለው ከዛ በኋላ የመጣ ነገር ስለዚህ ጸበለስም በሉም አልበሉም አዳምና ሔዋን መኖር ይችላሉ አይችሉም ይችላል ስለዚህ ግዴታ አይደለም ማለት ነው እንደው አንገብጋቢ ነገር የከለከላቸው አንዳንድ ሰው ጸበለስ ራሱ የሆነ ለየት ያለ ምትሃታዊ ዛፍም ይመስለው ሰው ምንም ጸበለስ ምንም አይነት የተለየ ኃይል ያለው ዛፍ አይደለም ማንኛውም ዛፍ ሊሆን ይችላል ያው ፈረንጆቹ እንደነገሩን አፕል ነው ይላሉ ምንም ማረጋገጫ የለውም በነገራችን ላይ ያው ሲታይ ደስ ስለሚል አፕል ተብሎ ተብሏል አዳም ገምጦ ያስተረፈውን ደግሞ ያው ወደ ስልክ መጥቷል ነው አይደለም አሁን ጸበለሳችን እኮ ይሄ ነው አይደለም ያስተረፈውን ደግሞ እኛ እየበላን 24 ሰዓት እዚህ ላይ አይደለም ያው ሌላ ጸበለስ ማለት ነው እና አፕል ሊሆን ይችላል ወይ ሙዝ ሊሆን ይችላል ፓፓያም ሊሆን ይችላል እሱ ምንም አይታወቅም ብቻ ዛፉ የተለየ የሆነ ስትበላው እንደሆነ ነገር የሚቀየር ምናምን ነገር አለ እግዚአብሔር ለምልክት ያስቀመጠው ልክ እንደ ምርጫ ድምጽ መስጫ ሳጥን የለም ምርጫ ድምጽ መስጫ ሳጥን አለ የለም ያው ምርጫው ፍትሃዊ ሆነም አልሆነም አለ የለም ዘንቱ ቦክሱ አለ አይደል አሁን ያ ቦክስ የተለየ ማጂካል ነገር ያነሳ የሚቀባ የሚያነግስ ምናምን አይደለም ሰዎች ገሌውን ብለው ምንም ይሉበት ድምጽ ቢሰጡበት ስለዚህ እግዚአብሔር በገነት ዛፎች መካከል ድምጽ መስጫ ሳጥን አስቀመጠ ጸበለስን ይሄንን ብሉ ወይ አትብሉ በሉ ማለት አምላክ መሆን ፈለጉ ማለት ነው ወይም በእግዚአብሔር ትእዛዝ ስር አንገዛም አሉ ማለት ነው ሳይበሉ ቆዩ ማለት ደግሞ በፈቃዳቸው እግዚአብሔርን አመለኩ ማለት ነው ምርጫቸው ፍሪ ዊላቸው እንዲያሳዩ ነው እግዚአብሔር ያስቀመጠው ዛፉ የተለየ ነገር አለ መጥፎም ዛፍ አይደለም ከማንኛውም ዛፍ አንዱ ሊሆን ይችላል እና አዳምና ሔዋን በቤተክርስቲያናችን የሥነ ፍጥረት መጽሐፍ ለ7 ዓመታት ጸበለስን ሳይበሉ በታዘዙት ትእዛዝ ጸንተው ቆይተዋል ለስንት ዓመት ለ7 ዓመታት ቆይተዋል ልክ 7 ዓመት ሲሆን ነው እንግዲህ ሰይጣን ፈተና የእባብ ፈተና የመጣው ዛሬ በቤተክርስቲያናችን ጾም የሚጀምረው ከስንት ዓመት 7 ዓመት የሞላው ህፃን እንዲጾም ይደረጋል ማስታወሻነቱ ለዚህ ነው በገነት ሳሉ አዳምና ሔዋን ለ7 ዓመታት ጸንተው ህጉን ጠብቀዋል በዲያብሎስ የተፈተኑ ከ7 ዓመት በኋላ ነው ልጆች መፈተን የሚጀምሩበት እድሜ ነው እና በዚያ ጊዜ ጾም ይጀምሩ ትላለች ቤተክርስቲያንና ልክ 7 ዓመታት ከጸኑ በኋላ በ7ኛው ዓመት ሰይጣን በእባብ ስጋ ተሰውሮ መጥቶ ምክር አቀረበ የምታውቁት ታሪክ ነው እስቲ ትንሽ እንመልከተው ኦሪት ዘፍጥረት ምዕራፍ 2 ላይ እባብም እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ተንኮለኛ ነበር ይላል ወይም ብልጥ ነበር ግን ይሄ ሲባል የእባብ ብልጠት ከሰው ብልጠት ሊበልጥ ይችላል አይችልም በነገራችን ላይ የእንስሳት በጣም ብልጡ ከሰው በጣም ጅል ከሚባለው ማለት ነው ያንሳል ይበልጣል ያንሳል በቃ ከሰው ምንም አያውቅም የሚባለው ሰውዬ ከእንስሳት በጣም ከምሁሩ ወይም ዋን ጂኒየስ የሚባለው እንስሳ በላይ ሰው በተፈጥሮ ለባዊ ነው እንስሳት ደግሞ ብዙ ነገር ይጎላቸዋል ስለዚህ እንስሳ ብልጠት የጦጣ ብልጠት እስከሆነ በላይ አያልፍም እና እንደው ይሄን ያህል አዳምና ሔዋንን በልጧቸው ማስተሳሰብ ምናምን አድርጋቸው አትረዱት እባብም ሴቲቱን እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድነው አላት ይላል እግዚአብሔር በገነት ካለው ዛፍ ሁሉ እንግዲህ ትምህርት ስለሆነ በደንብ አስተውሉ ቃላቱን እያንዳንዱ ማለት እግዚአብሔር በገነት ካለው ዛፍ ሁሉ ምን አትብሉ ብሏል አላለም ይኸውላችሁ ሰይጣን እርሙን ቢናገር በውሸት ነው የጀመረው የመጀመሪያ መጽሐፍ ቅዱስ ላይ የምታገኙ ንግግር ይሄ ነው መጣና ምን አለ በገነት ካሉ ዛፎች በሙሉ እንዳትበሉ ከልክሏልና አልከለከለም እግዚአብሔር ከስንት ዛፍ ነው የከለከለው ከአንድ ዛፍ ሰይጣን እንዳላዋቂው ነው የጠየቀው ማለት ነው
በገነት ካሉ ዛፍ እንዳትበሉ የከለከለው ለምንድነው አላት ሴቲቱም ለባሏ አለችው በገነት መካከል ካለው ዛፍ ፍሬ እንበላለን ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔርም አለ ካንዱ ፍሬ ማለት ነው እንዳትሞቱ ከርሱም አትብሉ አትንኩትም አለች ዋነኛ የሰይጣን ዓላማ ምንድነው መጽሐፈ ፍጥረት ቀድሞ ምን ይላል ይህንን ነገር ሰምቷል ዋይመረ ከመበወቱ ጽመው ይላል በዚህ እጽ እንደሚያሸንፈው አውቆ ነው የመጣው ስለዚህ አንድ ጸበለስ እንደተከለከሉ ያውቃል ግን አጠያየቁን ሁሉ እንደተከለከሉ አደረገ ዓላማው ምንድነው ሰይጣን መጥቶ ከተሰጡ ብዙ ነገሮች ይልቅ የተከለከልከውን ነገር አሳይቶ ይሄዳል በነገራችን ላይ እኛም ጋር እንደዛ ያደርጋል አሁን እግዚአብሔር የሰጠን ብዙ ነገር አለ አይደል ያልሰጠንስ ምን ስትሉ አይደል የምትሉት ያልሰጠን ነገር አለ የለም አለ ሰይጣን ይመጣና ያልሰጠህን አሳይቶ ይሄዳል የሰጠህን አስረስቶ አሁን አንቺ እንደው አሁን አንተ ይሄን ይነሳል እንደው እግዚአብሔር ከወደደ ቢወደኝ ለሰው ሁሉ ያደርገው ላንተ ምናም ብሎ ያሉህን ብዙ ነገሮች ሳይሆን የሌለህን ትንሽ ነገር አሳይቶ ይሄዳል ከዛ በኋላ ደስታን ይነጥቃል መጨረሻ ከፈጣሪ ያጣላል ማለት አሁንም ድረስ አልተውም በነገራችን ላይ ሰይጣን ብዙ ስልት አይቀይርም ዘመኑ እንትን ትውልድ ቢቀያየር እሱ ንቆናል በቃ ያንኑ ሲስተም የሚጠቀመው አሁንም እባብ ሊትራሊ ባቦና አይመጣም ግን አመጣጡ ተመሳሳይ ነው እና ከተሰጣቸው ብዙ ነገር ይልቅ ያልተሰጠቻቸውን አንድ ዛፍ አሳያቸው ከኔ ጋር ናችሁ እና አሳየ በገነት ካሉ ዛፍ እንዳትበሉ ከለከለ ለምን አላት እሷም ካንዱ ዛፍ ነው አትብሉ ያለን አለችው እባብም ለሴቲቱ ሞትን አትሞቱም ማለት እንግዲህ እግዚአብሔር ዋሽቷል ይያል ነው እግዚአብሔር የነገራችሁ ትእዛዝ ውሸት ነው ማለት ነው እና ሞትን አትሞቱም ከርሷ በበላችሁ ጊዜ አይኖቻችሁ እንዲከፈቱ እንደ እግዚአብሔርም እንደምትሆኑ መልካምና ክፉን እንደምታውቁ እግዚአብሔር ስለሚያውቅ ነው አለ ሴቲቱም ዛፉ ለመብላት ያማረ እንደሆነ ለአይንም እንደሚያስጎመጅ መልካምንም እንደሚያሳውቅ አየች ይላል 7 ዓመት ሙሉ ዞር ብላ ያላየችው ዛፍ አሁን ስታየው ምን አላት አማራት አስጎመጃ ሰይጣን አይንህን መነጽርህን የሚያስተካክል ሌላ ቀን ያልፈተነህን ኃጢያት አሁን ስታየው ሐሳብን እንድቀይር ያደርጋል በዛኮ ሲያልፉ ሲያገድሙ ጸበለስን ሲያዩት ነው የኖሩት እስከዛሬ አላስጎመጃቸው አሁን ግን ገና ስታየው እንዲያሳሳታል ሰይጣን ሊጥለን ሲፈልግ ሌላ ቀን ብዙ ትኩረት ያልሰጠናቸው ነገሮች እንድንሰጣቸው ያደርጋል እና ስታየው አማራት ይላል ቀምሰው አይደለም ገና እንዳየችው ጸበለስም አማራት ከፍሬው ወሰደችና በላች ለባሏም ደግሞ ሰጠችው አዳምና ሔዋን ሁለቱም እኩል በሉ እንግዲህ ባልና ሚስት አብረው መብላት በርግጥ ጥሩ ነው ጥሩ አይደል ጥሩ ነው መጥፎ ነው ለትዳር ጥሩ ነው ጸበለስ ሲሆን ነው እንጂ ችግሩ ያው ባሏን አብልታ የምትወቀስ ብቸኛ ሚስት ማን ብቻ ነች ሔዋን ነች ናን ብላ ሰጠችው ሁለቱም በሉ እንደበሉ ዕውቀት እናውቃለን ብለው ነበር እቅዳቸው አይደለም የሁለቱም አይኖቻቸው ተከፈቱ አይናቸው ሲከፈት ራቁታቸው መሆናቸውን አወቁ ዕውቀት ነው ይሄ ሰይጣን ሲጫወትብህ ማለት እንደ እግዚአብሔር ትሆናለህ ብሎ እንደ ሰው መሆን አሳጣቸው አዳምና ሔዋን ጽድቁ ቀርቶብኝ በቅጡ በኮነነኝ ይባላል እነሱ እንደማለመሆን ነው ጸበለስን ይበሉ እንኳን እንደ እግዚአብሔር ሊሆኑ ቀድሞ የነበራቸውን ክብራቸውን አሳጣቸው ጸጋ ክብራቸውን የመጀመሪያ ጸበለስን የመብላት የመጀመሪያ ውጤቱ አይናቸው ሲከፈት እርቃናቸው ነው ባጭው የኃጢያት ዕውቀት ነው የተገኘው ጸበለስን የበሉ አሁን ልብ አድርጉ ዛፉ የተለየ ማጂካል ኃይል የለውም ብለናል ግን ጸበለሱን ሊበሉ ሲቀጥፉ አብረው የቀጠፉ ያሉት አምላክነቱን ነው ምን መሆን ፈልገው ነው የጸበዛ ያን ፍሬ በሉ እግዚአብሔር መሆን ነው በነገራችን መፈንቅለ አምላክ ነው ሊያካሂዱ ይሞክራሉ በፈጣሪ ቦታ ሁሉን ሰጥቶ የሾማቸውን አምላክ በሱ ቦታ ለመሆን የፈለጉት እግዚአብሔርም ይቅር ለማለት የቸገረው እንደሌላ ኃጢያት ለዚህ ነው አንተን እንሁን ነው ያለው እኛ የሰው ልጆች እና ሰይጣን ዓላማው ሲያላግጥብን ነው እንጂ እንደ እግዚአብሔር እንድትሆኑ ነው ብሎ መጥቶ ተናገረ እንጂ የሰይጣን ዓላማው እንደ ሰይጣን እንድንሆን ነው እሱ ከኛ በፊት አምላክ መሆን ፈልጎ ሞክሮ ከክብሩ ከጸጋው ምን ብሏል ተዋርዷል ስለዚህ ከሱ በኋላ የተፈጠረው የሰው ልጅ በመላእክት ጸጋ በመላእክት ክብር አጊጦ በብርሃን ተሞልቶ ሲያየው ቀናበት ይላል ስለዚህ እንደውም ሞት ወደ ምድር የመጣው በቅናተ ሰይጣን ዘዋ ይላል ቅዳሴያችን በሰይጣን በቅናት ነው የመጣው ሰው ላይ ቀና ሊያጣላን ፈለገ የተሰጠንን ክብር አየ ስለዚህ መጥቶ አጣሎ ሰው ከአምላኩ አጣላው ማለት ነው አዳምና ሔዋን ጸበለስን በሉ እንደበሉ አምላክነትን እናገኛለን ብለው የጠበቁት እንኳን አምላክ ሊሆኑ ቀድሞ የነበራቸው ጸጋ ክብር ምን አለ
ተገፈፈ ባህሪያቸው ጎሰቆለ እቺን ቃል ጻፏት ባህሪያቸው ጎሰቆለ ባህሪ ማለት ጠባይ ማለት አይደለም ባህሪ መጎስቆ የኛ መገኛ እንግዲህ ሰው ሰባት ባህሪያት አሉት ሰብ ማለት ሰባት ማለት ነው አራቱ ባህሪያት ስጋና ሶስቱ ባህሪያት ነፍስ ይባላል ባህሪያቸው ምን አለ ጎሰቆ ፎልን ኔቸር ምንለው ማለት ነው የሰው ልጅ ባህሪው ጎሰቆለ ይሄ ማለት ምን ማለት ነው ዕውቀት የነበረው ከዛ በኋላ ዕውቀቱን አጣ ኃጢአት አይሰለጥንበትም ነበር ከዛ በፊት የፈለገውን ማድረግ ያልፈለገውን አለማድረግ በራሱ ላይ የገዥነት ስልጣን ነበር ዛሬ አሁንኛ የፈለገውን አናደርግ ማንፈልገውን ነገር ደግሞ እናደርጋለን እሱ ኃጢአት ነው የፈለገውን ደግሞ አናደርግም ጽድቅ ነው በጎ ነገሮችን ማድረግ መቻል በራስ ላይ ስልጣን ማግኘት ይሄ የሰው ልጅ ገዥነት ነው የሰው ባህሪ ነው ራስን መግዛት የሚባለው ይህንን ጸጋውን አጣ ከዛ በኋላ አዳም ጎስቋላ ሆነ ኃጢአት እንደፈለገ የሚጫወትበት ሆነ ፈሪ ሆነ ከዛ በፊት ጥሙ ነበር አዳም ማይፈራ ነበር አራዊት እንኳን የሚገዙለት የሚሰግዱለት ነበር አሁን ግን አራዊትን ምን የሚለው ነው የሚፈራ ሆነ ተጠንቅቆ የሚፈራቸው ሆነ ገዣቸው ንጉሳቸው ሆነ አራዊት መተው ይሰግዱለት የነበሩ ናቸው እንስሳቱ አናብርቱ መተው አናብስቱ መተው እግሩ ስር ይወድቁ ነበር ይልሱ ነበር ስም ሁሉ ያወጣላቸው ነበር ይሸኛቸው ስም ማውጣት የራስ የሆነ ነገር ላይ ነው ስም የምታወጣው አይደል ስለዚህ አዳም ከእንስሳት በላይ ነበር ገዢ ነበር ያን ገዢነቱን ክብሩን አጣ ጭራሽ አራዊትን የሚፈራው ሰው አራዊትን ላለመፍራት ከፈለገ መመለስ ያለበት ወደ አዳማዊ ቅድስና ነው ለምሳሌ እና አቡነ ገብረ መንፈስ ቅዱስ አይታችኋል አይደል ከግራቸው በታች አናብስትና አናብርት አንበሶችና ነብሮች ታያላችሁ የሚያስፈራውን እባቡን ይዛሉ ዘንዶውን እና አቡነ አረጋዊ ለምን ወደ አዳማዊ ቅድስናቸው ምን ስላሉ ስለተመለሱ ሰው አዳማዊ ማንነት ሲኖረው እንስሳቱ እጽዋቱ አራዊቱ ሁሉ ይታዘዙለታል ይገዙለታል ስለዚህ ሰው ከገዢነት ባህሪው ወደቀ ጎሰቆለ ኃጢአት የሚሰለጥንበት ሆነ እንቅልፍ የሚሰለጥንበት የሚደክመው የሚርበው ከሁሉ በላይ ደዌ የመጣበት ሰውነቱ ምድር ካንተ የተነሳ ሾት አብቅልብ የተባለው እሱ መታመም ጀመረ መድከም ጀመረ የሰው ባህሪው ምን አለ ጎሰቆለ ማለት ነው የበለስን አዳምና ራቁታቸው መሆናቸውን አወቁ አፈሩም ይላል እፍረት መጣ ማለት ነው በሰው ልጅ ላይ መሸማቀቅ ማፈር ተጀመረ የበለስን ቅጠሎች ሰፍተው ለነርሱ ለራሳቸው ግልድም አደረጉ ቅጠልን ልብስ ማድረግ ጀመሩ አዳምና ሔዋን የብርሃን ልብስ ነበር ከዛ በፊት የነበራቸው ቀኑን በመሸ ጊዜ የእግዚአብሔር አምላክን ድምጽ በገነት ውስጥ ሲመላለስ ሰሙ አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል የእግዚአብሔር አምላክ ድምጽ በገነት ውስጥ የእግሩን ዳና ማለት ነው ኮቴው ሲሰማ በገነት መካከል ሰሙ እንግዲህ እግዚአብሔር ቸርነቱን የምታዩት ፍለጋ መጣ እስከማታ ድረስ ጠበቀ አዳም ይቅር በለኝ አላለም ስለዚህ እግዚአብሔር ወደ አዳም መጣ ፍለጋ ተቆጡ ኃጢአትን አታድርጉ በቁጣችሁ መሃል ፀሐይ አይግባ እንደሚለው ልክ ሲመሽ እግዚአብሔር እኛ ወደሱ አልመለስ ስንል እግዚአብሔር ወደኛ መጣ አዳምን ፍለጋ በገነት መካከል ሲመላለስ ሰማ አዳም ሆይ ወዴት ነህ አለው ይላል አዳም ሆይ ወዴት ነህ አለው አዳምን በገነት ስትመላለስ ድምጽን ሰማው ራቁትን ስለሆንኩኝ ፈራው ተሸሸኩም እንግዲህ እግዚአብሔር ይወላችሁ እዚህ ላይ አባትነቱንም ነው ያሳየው ወላጆችም ልጆቻቸውን እንዴት መቅጣት እንዳለባቸው ጨምሮ አሳየ አዳም አጥፍቷል ፈርቷል ተደብቋል ሲመጣ እግዚአብሔር በሰው የግር ድምጽ ነው የመጣው በሰው የግር ኮቴ ድምጽ ማለት እግዚአብሔር ነጎድጓድ እያጮኸ መምጣት ይችላል እንጂ የት ነው ያለው ውጣ እያለ አሁን ወላጆች ልጆቻቸው ጥፋት ሲያጠፉ ብለም ያለው መብረቅ መጣል የሚችሉ አይጥሉ እንደው ያንጓጉ ውጣ ይያለው ዛሬ ይያሉ ነው አይደል እና እግዚአብሔር ዛፉን እየገነዳደሰ መምጣት አይችልም ሲጀመር አዳም ከእግዚአብሔር መደበቅ ይችላል አይችልም የት እንዳለ አሁን አንተ ከኔ ልትደበቅ ነው እያለ አላስደነገጠው በሰው የግር ኮቴ መጣ አላስጨነቀው ማለት ነው አምላካዊ ኃይሉን መለኮታዊ ባህሪውን አልገለጠም በሰው ለምንድን ነው ምስጢረ ሥጋዌን በኋላ ይሁን የወደቀውን አዳም ፍለጋ እንደ ሰው ሆኜ እመጣለሁ የሚለውን ትንቢት ለመናገር እና ወደ አዳም መጣ በገነት መካከል ድምጽን ሰማው ፈራው ተሸሸኩም አለ ራቁትህን እንደሆንክ ማን ነገረ ከርሱ እንዳትበላ ካዘዝኩ ዛፍ በእውኑ በላህን አለው አዳምም አለ ከኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላው አለ እግዚአብሔር አምላክም ሴቲቱን ይህን ለምን አደረግሽ አላት
ሴቲቱም እባብ አሳተኝና በላው። በጣም ይገርማል። አዳምን የመጀመሪያ ጥያቄ ጠየቀው። ራቁትን መሆንን ማን ነገረህ? አትብላ ካልኩ ዛፍ በላህን? ይህ ዛፍ የሚያሳውቅ የኃጢአት እውቀት ነው፣ እርቃንህን መሆንን ነው እና እንዴት አወቅ ብሎ ጠየቀው። አዳም እንደሚበላና እንደማይበላ እግዚአብሔር ያውቃል አያውቅም? ግን በአፉ እንዲናገር ይፈልጋል፣ እንዲያምን ማለት ነው። ተአምኖ ኃጣው ማለት ነው። እና ጠየቀው። ማን ነገረ አትብላ ካልኩ ዛፍ በላህን አለው። ረዳችሁን ብለህ የሰጠኝ ሴት ከዛፉ ሰጠችኝና በላሁ አለ። አዳም ማንን ከሰሰ? አንደኛ ተከሳሽ ሔዋን ነች፣ ሁለተኛ ተከሳሽ እግዚአብሔር ነው። ይገርማችሁ። ረዳችሁን ብለህ ምን ያልከኝ አንተ እሷን ባሰጠኝ እሷን ማሰጠኝም እኔም ምን አለ። ስለዚህ አንደኛ ተከሳሽ ሔዋን፣ ሁለተኛ ማን ነው? እግዚአብሔር። ሔዋን ስትጠየቅ ደግሞ ማን አለች? እባብ። ሰው በኃጢአት ማመካኘት እንግዲህ የዛኔ ነው የተጀመረው። ይገርማቸዋል። ባል በሚስቱ ያመካኛል። እገሌ አሳተኝና በላው ይላል። ሁለተኛ በእግዚአብሔር እናሳባለን። ኃጢአት ሰርተን እኮ በእግዚአብሔር እናሳባ። አታሳብ ፈጣሪ ለምን ተወኝ እንደዚህ አይነት ኃጢአት ውስጥ ገባ? ደስ ብሎ ነው የሰራነውን እኮ በደንብ እቅድ ይዘን ፕሮግራም ይዘን የሰራነውን ኃጢአት መጨረሻ ላይ እግዚአብሔር ራሱ እንዳሰራ መክሰስ ማለት ነው። ሶስት አዳምን ከሰሰ፣ ሁለተኛ ሔዋንን ከሰሰ፣ ሁለተኛ እግዚአብሔር፣ ሶስተኛ እሷ ደግሞ ማንን ከሰሰች? እባብ አሳተኝና። እባብ አንስቶ ዕፀ በለስ አጉርሷታል። ሐሳብ ነው ያቀረበው። ሰይጣን ሐሳብ ከማቅረብ ውጭ አቅም የለውም በኃጢአታችን ላይ። በነገራችን ዕፀ በለሱን አምጥቶ ያሳያል። ጥሩ ማስታወቂያ ይሰራል። ማለት ይሄን ብትበሉ ምን ትሆናላችሁ? አምላክ ትሆናላችሁ፣ ደስታ ታገኛላችሁ። ይሄ ፕሮሞሽን ነው። ምንም አይነት የማስገደድ መብትም የለውም ሰይጣን። ሰይጣን ኃጢአት አሰራይ ማለት አይቻል። አንዳንድ አሁን ደግሞ በዘመናችን የመጣብን እንደዚህ ተጠናውቶኝ ነው ምናምን እንደዛ። ሰይጣን በዛ ደረጃ ነፃ ፈቃድህን ነጥቆ ኃጢአት ማሰራት አቅም የለውም። ሐሳብ ግን ያቀርባል። ኃጢአቱን ብትሰራ ስለምታገኘው ደስታ ይነግራል። ተደግፌ ነው ኃጢአት የሰራሁት የሚባል ነገር የለም። ነፃ ፈቃድን አይነሳም በምንም ተአምር። እግዚአብሔር ለሰይጣን አሳልፎ የሰውን ነፃ ፈቃድ ምን አይልም አይሰጥ። ግን ያገብራል ማለት እንድትሰራ ይገፋፋል። ብትሰራ ይሄን ታገኛለህ ይላል። እዛ ድረስ ዕፀ በለስን እንዴት በላችሁ? እባብ አሳተኝና ምን አልኩኛል? በላው አለች። ይሄ በሰይጣን የምናሳብበው። እግዚአብሔር አምላክም እባቡን አለው ይህን ስላደረግ ከእንስሳት ሁሉ ከምድር አራዊት ሁሉ ተለይተ አንተ የተረገምክ ሁን አለው። በእባብ አንጻር እየረገመ ያለው ማንን ነው? ሰይጣንን ነው። በደረትህ በሆድህ ትሄዳለህ። እባብ እግር የነበረው እንስሳ ነው። አሁን ሳይንስም አምኖበታል። በነገራችን ላይ ጉግል ብታረጉ የእባብ እግር በጣም አጥሮ ገብቶ ፎቶዎች ታገኛላችሁ። ለምን? እባብ ትልቅ እንስሳ ነበረ። የሚያምር ቆሞ የሚሄድ አይነት እንስሳ ነበር። በሆድህ ትሄዳለህ፣ በህይወት ዘመን ሁሉ አፈር ትበላለህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ሔዋንና አንተ ጠበኞች ናችሁ። የእሷ የሔዋን ልጆችና ያንተ ዘር የእባብ ዘር በሙሉ ጠላት። እባብ አንወድም። እንግዲህ ያው አንዳንድ የሚወዱ ሀገራት ሊኖሩ ይችላሉ፣ ግን በጠቅላላ የሰው ልጅ እባብ ይወዳል። ስለዚህ ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትነድፋለህ። እባብ እግራችንን ነው የሚነድፈን ያው ከስር ስለሆነ፣ እሱ ደግሞ ራስን ይቀጠቅጣል። እባብ ምንም ጋር ቢመታ አይሞትም፣ ራሱን ከመታው ነው የሚሞተው። ስለዚህ ብልጥ ስለሆነ ዘሎ እንደውም መጀመሪያ የሚከላከለው ምን ነው? ራሱ ጉድጓድ ውስጥ ይቀብራል ራሱ። ስለዚህ እሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ። ለሴቲቱም አላት ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ከወለድሽ በኋላ ፈቃድሽ ወደ ባልሽ ይሆናል አላት። ይሄ ማለት ሴት ልጅ በምጥ በስቃይ የምትወልደው ከወለደች በኋላ ሁለተኛ ትላለች። በምጡ ምክንያት አይደለም ተመልሳ ትወልዳለች። አትወልድም። ፈቃድሽ ወደ ምንሽ ይሆናል? ቢምሉ ቢገዘቱ ይመለሱበታል። ስለዚህ ከወለድሽ በኋላ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ይገዛሻል። እግዚአብሔርም አዳምን አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩ ከዚያ ዛፍ በልተሃልና ምድር በአንተ የተነሳ የተረገመች ትሆናለች። በሕይወት ዘመን ሁሉ በድካም ከእርሷ ትበላለህ። ምድር ቆፍሩኝ፣ ረሱኝ፣ አጠጡኝ ውሃ አትልም ነበር። ዝም ብላ ታበቅል ነበር፣ ትሰጥ ነበር። ታብቅል ተብላ ስለተፈጠረች በላብ በወዝህ ትበላለህ፣ ጥረ ግረ ትበላለህ። እሾህና ሜኬላን ታበቅልብሃለች። የምድርን ቡቃያም ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራን ትበላለህ። አፈር ነህና ወደ አፈርም ትመለሳለህ አለው። ከዛ መጨረሻ ላይ አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበት ልብስ አደረጋላቸው፣
አለበሳቸውም ይላል። እንግዲህ ይሄ ታሪክ ነው ሁላችሁም ከልጅነት እስከ ዕውቀት ስትሰሙት የኖራችሁት ስለሆነ ለመተረክ አይደለም። ግን ምስጢረ ሥጋዌ ዋነኛ ምክንያቱ ይሄ ነው። ይህ በመሆኑ ምክንያት የሰው ልጅ በጣም ብዙ ጸጋ አጣ። አንደኛ ባህሪው ምን አለ ብለናል? ጎሰቆለ፣ ከፈጣሪው ጋር ተጣላ። እግዚአብሔር አስቀድሞ ዕፀ በለስን በበላችሁ ጊዜ የሞት ሞትን ምን ትላላችሁ? አዳምና እንደበሉ ሞቱ አልሞቱ? አታስተውሉም ማለት ልክ እንደበሉ ሞቱ አይደል? ወደቁ እዛው ክልትው ብለው ወደቁ አልወደቁ? በበላህ ቀን ሞትም ምን ትላለህ? የበሉ ቀን ሞቱ አልሞቱ? ወዲያው ቀበራቸው አይደል? እግዚአብሔር ዕፀ በለስን ሲበሉ ዘው ወደቁ፣ አንስቶ ቀበራቸው። እስመ ሞት አለ ነፍስ ርሂቅ በእግዚአብሔር። የነፍስ ሞቷ ከእግዚአብሔር መለየት ነው። የነፍሳችን ነፍሷ በሉስኪ እግዚአብሔር ነው። የነፍሳችን ሕይወት እሱ ነው። ሰው ከእግዚአብሔር ከተለየ ቢኖርም ምን እንዳለ ነው? እንደሞተ ነው። ከእግዚአብሔር ጋር ከሆነ ቢሞትም እንዳለ ለሚቆጠር ጻድቃን አሁን ቅዱሳን እና አቡነ ገብረ መንፈስ ቅዱስ አማልዱን ብለን ምንጸልይላቸው ቢሞቱም ከማን ጋር ናቸው? ስለዚህ የነፍሳቸው ነፍሷ እግዚአብሔር አብሯቸው ስላለ ሕያዋን ናቸው። ኃጢአተኛ ሰው ግን ምድር ላይ ቢኖርም ምን እንዳለ ነው? እንደሞተ። ስለዚህ ትልቁ ወዲያው በበላችሁ ቀን ትሞታላችሁ የተባሉት ሞት ምንድነው? ልክ እንደበሉ ጸጋ ክብራቸው ታጣ። ከሁሉ በላይ የነፍሳቸው ነፍስ እግዚአብሔርን አጡት። ስለዚህ ሰው ከዛ እግዚአብሔር ከተለየው ምንም ነው። ሰው የፈጠረለት እሱ ብሎ አይደለ? ልብ ብላችሁ ከሆነ ሰው ማን ነው? እግዚአብሔር ምድርን እጽዋትን ታብቅል አለ። ምድር አበቀለች። እጽዋት የተገኙት ከምንድን ነው? ከምድር ነው። ባህርን አሳ ታውጣ አለ። አሶችን አወጣች። አሶች የተገኙት ከባህር ነው። አሳ ከባህር ሲወጣ ይወጣል? ይሞታል። ዛፍ ደግሞ ከመሬት ሲነቀል ይወጣል? ይሞታል። እኛ ግን የተፈጠርነው ከማን ነው? ከእግዚአብሔር። እኛም ከሱ ስለለ ህይወት የለም። ልክ ባህር ከውሃ አሳ ከባህር ሲወጣ ህይወት እንደሌለው እጽዋት ከምድር ሲነቀሉ ህይወት እንደሚያጡ እኛም ከእግዚአብሔር ስንጣላ ህይወት የለም። ለሱ ብሎ ስለፈጠረን የነፍሳችን ህይወቱ እሱ ነው። ከሱ ጋር ሲጣሉ ጸጋ ክብራቸው ተገፈፈ። ከዛ በኋላ ሁሉም ተነሳባቸው። እንስሳቱም አራዊቱ ሲሰግዱልን እንዳልነበር ያሳድዱን ጀመር። እኛም እነሱን ሸሽተን መኖር ጀመርን። እሑድ እየሄድን ልጆቻችንን እናስጎበኛለን። አራዊት አይደለ ፎቶ እንነሳለን። ተለያይተን እኮ ነው። አይገርማችሁ? ድሮም እኮ በጣም ወዳጆች ነበርን። አሁን ተፈራርተን ያውም እግዚአብሔር ቸርነቱ ነው። አይምሮአችን ከነሱ ባይበልጥ ኖሮ እኮ በጉልበትና በጥፍር ቢሆን ኖሮ ያጥፉናል አይደል? ግን ደግሞ ከነሱ የተሻለ አይምሮ ስለሰጠን እነሱን የሆነ ቦታ አስረን እኛ በሰላም እየኖርን ነው። ይሄም ራሱ ሰው በተፈጥሮ ከእንስሳ ከአራዊት በመብለጡ ምክንያት የተገኘ ነው እና የሰው ልጅ ከዚህ በኋላ ከእግዚአብሔር ተጣላ፣ ባህሪው ጎሰቆለ። ከሁሉ በላይ ደግሞ ሁሉ ነገር ያመጸበት፣ ፍጥረቱም አመጸበት። ከፈጣሪ ስትጣላ የፈጠረው የሚያመጽባል። ምድርም አላበቀል አለችው። ላብን ወዝን ካላገኘች አታፈራም። እና ምድር የጉስቁልና ምድረ ፋይድ ወይም የመከራ ዓለም ሆነች ማለት ነው። ይህ የጨለማ ዘመን ሆነ። እንደው በጣም ለማሳጠር ነው። አዳም ብዙ ሞክሯል፣ አልቅሷል፣ ንስሐ ገብቷል። በነገራችን ላይ አዳምና ሰይጣንን የሚለየው ነው። ኃጢአታችን አንድ አይነት ነው። ሰይጣንም የሰራው እኛም የሰራነው አንድ ነው። ሰይጣንም መሆን የፈለገው ምን መሆን ነው? እኛስ የፈለገው አምላክ መሆን። የሁለታችንም አንድ አይነት ነው። ታዲያ እኛን ሰው ሆኖ አምላክ እንዳዳነ ለምንድን ነው ሰይጣንን መልአክ ሆኖ ያላዳነው? ሰው ንስሐ ገብቷል። አዳም ግን ንስሐ አልገባም። ሰይጣን በአመፁ ነው የቀጠለው። አዳም ግን ወዲያው ነው ንስሐ የገባው። አባቶቻችን ነው የሚላሉ ወዲያው ከማልቀሱ ብዛት አዳም ሌላ ሐሳብ እንኳን አልነበረውም። ይሄኔ ገነት ሊሆን እኮ ተመችቶ ይኖር ነበር። አልነበረም ሐሳቡ። አምላኬን አሳዘንኩት፣ በደልኩት አለ። የንስሐ ኃይሏ ይሄ ነው ይላችሁ። አምላክን ሰው እስከመሆን የምታደርሰች። ስለዚህ እግዚአብሔር የአዳምን ለቅሶ የአዳምን እንባ አየ። መጽሐፈ ቀሌምንጦስ ላይ በ5 ቀን ተኩል ከልጅ ልጅ ተወልጄ ምን እልሃለሁ ጻፉት። መጽሐፈ ቀሌምንጦስ ላይ ነው ይሄ ያለው። በእኛ ቀኖና ካሉ መጽሐፍት መካከል ነው። መጽሐፈ ቀሌምንጦስ ላይ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ የሚለው ቃል ተጽፏል። መጽሐፈ ቀሌምንጦስ ላይ ለማንኛውም እግዚአብሔር ለአዳም ቃል ገባለት። በማንኛውም መንገድ ሊያድነው ይችል ነበር። አሁን አምላክ ለምን ሰው ሆነ?
ያው እንግዲህ በጣም ሰፊ ትምህርት ስለሆነ እንደው አንዳንድ የማይቀሩ ነጥቦች ብቻ ነው የምንማረው። አምላክ ለምን ሰው ሆነ? እስቲ እናንተ መልሱልኝ። አቡሺ ያው ሊያድነን። ትክክል። አምላክ ለምን ሰው ሆነ? ሊያድነን። እሺ ቀና በሉ። አሁን መጽሐፉን ተውትና አምላክ ለምን ሰው ሆነ ሲባል ምን ሊለን ነው የምንለው? ሁላችን ሊያድነን። ሰው ሳይሆን ማዳን ይችላል አይችልም? ስለዚህ ሰው ሳይሆን ማዳን እየቻለ ለምን የግድ ሰው መሆን አስፈለገው ነው አሁን ጥያቄ። ባጭሩ ምንድነው? እግዚአብሔር ልክ አዳምና ሔዋንን በበላችሁ ጊዜ ሞትን ትሞታላችሁ፣ በሞተ ስጋ ላይ ሞተ ነፍስ ይፈረድባችኋል፣ ዘላለማዊ ሞት ይመጣባችኋል፣ ክብራችሁን ጸጋችሁን ታጣላችሁ ብሏቸዋል። እንዳላቸውም አዳምና ሔዋን እስከቻሉት ጸኑ፣ መጨረሻ በሉ፣ ጸጋ ክብራቸው ምን አለ? ተገፈፈ። አሁን እግዚአብሔር ሁለት አማራጮች አሉት። የሰው ልጅ ዕፀ በለስን በልቷል፣ አምጿል፣ በፈጣሪው ላይ ፈጣሪ ለመሆንና ስልጣን ለመቀማ ሞክሯል። እግዚአብሔር ሁለት መንገድ አለው። አንደኛው በቃ ፍርዱን አንዴ ፈርጄባቸዋለሁ የራሳቸው ጉዳይ ብሎ በዛው መተው ነው። በቃ አንዴ ተናግሬያለሁ የተናገርኩትን ፈጽማለሁ የሰው ልጅ እንደሆነ ሆኖ ይቅር ብሎ መፍረድ አንደኛው አማራጭ። ሁለተኛው ደግሞ መቼስ እግዚአብሔር ፍጠረን ብለን ጠይቀነው ነው የፈጠረን ራሱ ነው አይደል? ስለዚህ እንደ ፈጣሪነቱ ደግሞ አዝኖ አይ በቃ ቢበድሉ ላንሳላቸው ብሎ ምህረት ማድረግ ነው። ሁለቱንም ሊያደርግ አልቻለም እግዚአብሔር፣ ወይም አልፈለገም። ለምን ካላችሁ ፍርዱን እንደፈረደብን በዛው